ጤናና ፍቅር የምመኝላችሁ የሀገሬ ልጆች እንኳን በሰላም ወደ ቻናል የመጣችሁ። በዛሬው ፕሮግራማችን ብዙዎቻችን የምንወደው ቡና ያሉትን 9 አስደናቂ የጤና ጠቀሜታዎችን እነግራችኋለሁ። እንዲሁም መደረግ ያለበትን ጥንቃቄና እነማን ቡናን መጠጣት እንደሌለባቸውም የምናይ ይሆናል። ብዙ ጥናቶች እንደሚያሳዩት በቀን ውስጥ በመላው ዓለም ከ400 ቢሊዮን ስኒ በላይ ቡና የሚጠጣ ሲሆን ከውሃና ሻይ በመቀጠልም ብዙ ተጠቃሚዎች ያሉት መጠጥ ነው። ቡና ዛሬ በምናየው መልኩ በተገቢው መንገድና መጠን እስከተወሰደ ድረስ ፍጹም ጤነኛ መጠጥ ሲሆን ክብደትን ከመቀነስ እስከ ካንሰርን መከላከል የሚደርሱ የተለያዩ ጠቀሜታዎችም አሉት። በቅድሚያ ግን ዛሬ የምንነጋገረው በተለምዶ ጥቁር ቡና ስለምንለውና ምንም አይነት አርቲፊሻል ማጣፈጫዎችም ስለሌሉት ቡና መሆኑን ልትገነዘቡ ይገባል። ባላችሁበት ሀገርም ሆነ የሥራ ሁኔታ የተነሳ ቡናን ቆልቶ የማፍላት ጊዜው ከሌላችሁና ኢንስታንት ኮፊን የምትጠቀሙ ከሆነም ዛሬ የምናያቸውን ጠቀሜታዎች ከቡና ለማግኘት ከፈለጋችሁ መውሰድ ያለባችሁ ይህ አይነት ኢንስታንት ጥቁር ቡናን እንጂ እነዚህን ከስኳርና ክሬም ጋር የተቀላቀሉ የቡና ዱቄቶችን አይደለም። በነገራችን ላይ በኢንስታንት ኮፊና ቤት ውስጥ በምናፈላው ቡና መካከል ያለው ትልቁ ልዩነት ኢንስታንት ኮፊ የካፊን መጠኑ ዝቅ ያለ መሆኑ ብቻ ነው። ለማንኛውም የጥቁር ቡናን 9 አስደናቂ የጤና ጠቀሜታዎችን እና ተያያዥ ጉዳዮችን የምታውቁበት ፕሮግራም ነው የሚሆነው። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ ለጉበት ጤና። የጉበት ጤናን ለመጠበቅ በቀላሉ ልትወስዷቸው ከምትችሏቸው ጠቃሚ መጠጦች ውስጥ አንዱ ቡና ነው። ቡናን መጠጣት ከአልኮል ጋር ባልተገናኙ ምክንያቶች የሚከሰት የጉበት ህመምን ለመከላከል ይጠቅማል። ተደጋጋሚ ጥናቶች እንዳረጋገጡት ቡናን መጠጣት የጉበት ህመም ላለባቸው ሰዎችም ቢሆን ሲሮሲስ ለተሰኘው ቋሚ የጉበት ጉዳት የመጋለጥ ዕድልን በከፍተኛ ሁኔታ ይቀንሳል። ከዚህም በተጨማሪ ቡና የተለመዱ የጉበት በሽታዎችንና እብጠቶችን ከመቀነስም ባለፈ የጉበት ካንሰርን የመከላከል እገዛን ያደርጋል። ቡና ለጉበት እነዚህን ጠቀሜታዎች የሚሰጠው ስብና ኮላጅን በጉበት ዙሪያ እንዳይከማቹ የማድረግ አቅሙ ከፍተኛ ከመሆኑ የተነሳ ሲሆን በቀን እስከ 3 ጊዜ ቡናን የሚጠጡ ሰዎች በጉበት በሽታ የመያዝ ዕድላቸው አናሳ መሆኑን ጥናቶች አመላክተዋል። ሁለተኛ፣ ክብደትን ለመቀነስ። ተደጋጋሚ ጥናቶች እንደሚያሳዩት ጥቁር ቡና የምግብ መፈጨት ስርዓትን በ11% በመጨመር ሰውነታችሁ በፍጥነት ስብን ለማቃጠል እንዲችል ያግዛል። ጥናቶቹ አክለውም በተለይ ወፍራም ወይንም ኦቢስ በሆኑ ሰዎች ላይ የሰውነት ስብን የማቃጠል ፍጥነትን በ10% ሲጨምር፣ በቀጭን ሰው ላይ ደግሞ ተጽዕኖ እስከ 29% ድረስ ከፍ እንደሚል ያሳያሉ። ለዚህም ነው አብዛኞቹ ስብን ለማቃጠል ተብለው የሚሸጡት ሰፕሊመንቶች በውስጣቸው ቡና ውስጥ የሚገኘውን ካፊን የተሰኘውን ንጥረ ነገር የሚይዙት። ሶስተኛ፣ የመርሳት በሽታን ይከላከላል። አልዛይመር የተሰኘው የመርሳት በሽታ በዓለም ላይ ከ44 ሚሊዮን በላይ ሰዎችን የሚያጠቃ በሽታ ነው። ብዙ ሰዎችም የዚህ በሽታ ምልክቶችን ከዓመታት ቀድመው የሚያሳዩ ቢሆንም በጊዜ የሕክምና ክትትል ስለማይጀምሩ የመርሳት በሽታው ከፍቶ ሊታከም ከማይችልበት ደረጃ ላይ ይደርሳል። ይህን በሽታ ለመከላከል ጤናማ አመጋገብን መከተልና የሰውነት እንቅስቃሴዎችን ማድረግ እንዲሁም ጥቁር ቡናን መጠጣት በእጅጉ የሚመከር ጉዳይ ነው። ቡና የሚጠጡ ሰዎች ከማይጠጡት በተሻለ በመርሳት በሽታ የመያዝ ዕድላቸው በ65% ዝቅ ያለ እንደሆነ በጉዳዩ ላይ የተደረጉ ጥናቶች ያሳያሉ። አራተኛ፣ አካላዊ ብቃትን ይጨምራል። ካፊን ነርቨስ ሲስተምን በማነቃቃት የፋት ሴሎች የሰውነት ስብን እንዲሰባብሩ ትዕዛዝ ያስተላልፋል። እንዲሁም ፋይት ኦር ፍላይት የምንለውን የተነሳሽነት ስሜትን የሚፈጥሩና ሰውነትን ለጠንካራ አካላዊ እንቅስቃሴ የሚያዘጋጁ ሆርሞኖችን ለማመንጨትም ያግዛል። ቡና ቅድም ባየነው መልኩ ስራውን ሰርቶ የሰውነት ስብ ሲቀልጥ ፋቲ አሲዶች ለሰውነት እንደ ነዳጅ በመሆን ለማገልገል ነፃ ይሆናሉ። ይህ ደግሞ ለሰውነት ተጨማሪ ጉልበትን ስለሚሰጥ ቡና በተወሰደ ጥቂት ደቂቃዎች ውስጥ የሚሰራ ማንኛውም ጉልበትን የሚጠይቅ እንቅስቃሴ በልዩ ሁኔታ ውጤታማ እንዲሆን ያደርጋል። ለዚህም ነው በተለይ ስፖርታዊ እንቅስቃሴዎችን የሚሰሩ ሰዎች ስፖርቱን ከመጀመራቸው በፊት ቡና እንዲወስዱ የሚመከረው። ቡና ከተወሰደ በኋላ በሚኖሩት የተወሰኑ ሰዓታት አካላዊ ብቃት በአማካይ እስከ 12% ድረስ እንደሚጨምር ይታመናል። በገበያም ላይ የሚገኙት ለፕሪ-ወርክአውት ወይንም ከስፖርት በፊት እንዲወሰዱ ተብለው የሚሸጡት ሰፕሊመንቶች
በሰውነት ላይ ያላቸው ተጽዕኖ ከቡና ጋር ተመሳሳይነት ያለው መሆኑን መረዳት ያስፈልጋል። ስለዚህ በተለይ ለስፖርት እንቅስቃሴ ብላችሁ ፕሪወርካውቶችን ከመግዛትና አላስፈላጊ የስኳር መጠንን አብሮ ከመውሰድ ቡና መጠጣት የተሻለው ጤናማ አማራጭ ይሆናል። 5ኛ ለስኳር በሽታ የመጋለጥ ዕድልን ይቀንሳል። የስኳር በሽታ በተለይም ታይፕ 2 ዳያቤቲስ ዓለም ላይ ሚሊዮኖችን የሚያሰቃይ በሽታ እንደሆነ የሚታወቅ ነው። ይህ ህመም ሰውነት ለኢንሱሊን የሚኖረውን ሬዚስታንስ መጨመርን እና ያንን ተከትሎም በደም ውስጥ የስኳር መጠን ከፍ ማለትን የሚያመላክት ነው። እንግዲህ ጥቁር ቡናን በየቀኑ መጠቀም ለስኳር በሽታ የሚኖር ተጋላጭነትን እንደሚቀንስ ብዙ ባለሙያዎች የሚስማሙበት ጉዳይ ነው። በዚሁ ጉዳይ ላይ የተደረጉ ጥናቶች እንደሚያሳዩትም ጥቁር ቡና የሚጠጡ ሰዎች በስኳር በሽታ የመያዝ ዕድላቸው ከ20 እስከ 50% የሚቀንስ ሲሆን በአንዳንድ ምክንያቶችም ይህ ቁጥር እስከ 60% ከፍ ሊል ይችላል። 6ኛ ከድብርትና ድባቴ ይከላከላል። በተለምዶ ድብርትና ድባቴ የምንለውና በሕክምናው አጠራር ደግሞ ሜጀር ዲፕሬሲቭ ዲስኦርደር በመባል የሚታወቀው የጤና እክል የህመሙ ተጠቂ በሚያስበው ሐሳብ፣ በሚከውነው ድርጊትና በሚሰማው ስሜት ላይ ከፍተኛ የሆነ አሉታዊ ተጽዕኖን የሚያሳድር የስነ ልቦና ህመም ነው። ችግሩ ሲከፋም እስከ ራስን ማጥፋት ሊደርስ የሚችል ሲሆን ከዛም በተጨማሪ ድብርትና ድባቴ የምግብና የእንቅልፍ ፍላጎት ማጣትን እንዲሁም ያልተፈለገ ፈጣን የክብደት መጨመር ወይንም መቀነስን ያስከትላል። ከሃርቫርድ ዩኒቨርሲቲ የወጣ ጥናት እንደሚያሳየው በየቀኑ ቡና የሚጠጡ ሰዎች ይህን አይነት ከባድ ድባቴ ውስጥ የመውደቅ ዕድላቸው በ20% ዝቅ ይላል። ራስን የማጥፋትም ሆነ ለዛ ሐሳብ የመጋለጥ ዕድላቸውም እስከ 53% የሚቀንስ መሆኑም ታይቷል። 7ኛ ለልብ ጤና። ብዙ ጊዜ በቡና ውስጥ የሚገኘው ካፊን የተሰኘው ንጥረ ነገር የደም ግፊትን እንደሚጨምር ሲነገር ሰምታችሁ ይሆናል። ይህ እርግጥ የተወሰነ እውነት ቢኖረውም በደም ግፊት ላይ የሚያመጣው ለውጥ ግን እጅግ በጣም ትንሽና በመጀመሪያዎቹ ጥቂት ጊዜያት ብቻ የሚታይ ሲሆን በተደጋጋሚ ቡና የሚጠጡትን የሚመለከት አይደለም። ከዛም በተጨማሪ ሲባል ከሚሰማው በተቃራኒ ቡና ለምንም አይነት የልብ ችግር አያጋልጥም። እንደውም ቡና በተለይ ሴት ልጅ ለልብ ችግሮች የሚኖራትን ተጋላጭነት የመቀነስ አቅም አለው። እንዲሁም አንዳንድ ጥናቶች እንደሚያሳዩት ቡና የሚጠጡ ሰዎች ለስትሮክ የመጋለጥ ዕድላቸው በ20% ዝቅ ያለ ይሆናል። 8ኛ የፓርኪንሰንስ በሽታን ይከላከላል። ከአልዛይመር በመቀጠል በዓለም ላይ ሁለተኛው በብዛት የሚያጋጥምና የአእምሮ አቅምን የሚያዳክም በሽታ ፓርኪንሰንስ ነው። ይህ የአእምሮ ችግር የሰውነት ባላንስን ማጣት፣ ለመንቀሳቀስ መቸገርንና የሰውነት መንቀጥቀጥን ያስከትላል። ችግሩ የሚፈጠረው በአንጎል ውስጥ ዶፓሚን የሚያመነጩ ኒውሮኖች በሚሞቱበት ሰዓት ሲሆን አንዴ ችግሩ ከተከሰተ በኋላ ምንም አይነት ሕክምና አይኖረውም። ስለዚህ ይህን በሽታ መከላከል ላይ ማተኮሩ ብቸኛ መፍትሄ ነው። ለዚህ ደግሞ ቡና የሚጠጡ ሰዎች በፓርኪንሰንስ በሽታ የመያዝ ዕድላቸው ከ30 እስከ 60% እንደሚቀንስ ተረጋግጧል። 9ኛ የአእምሮ ፍጥነትን ይጨምራል። ቡና ስትጠጡ ካፊን የተሰኘው ንጥረ ነገር ወደ ደም ዝውውራችሁ ውስጥ በመግባት የአንጎል ነርቮችን ያነቃቃል። እዚህ ጋር ግን ብዙ ሰዎች ቡናና ጫት ሲወሰዱ በአንጎል ስራ ላይ የሚኖራቸው መነቃቃት ተመሳሳይ ስለሚመስላቸው ግልጽ ለማድረግ ጫት ሲቃም አእምሮ ከመነቃቃት ባለፈ ከእውነታው ዓለም ውጪ የሆኑ ስሜቶችና ሐሳቦች እንዲፈጠሩበት ያደርጋል። ቡና ስትጠጡ ግን አእምሮአችሁ ፍጹም ጤነኛ በሆነ መልኩ እንዲነቃቃና የአእምሮ ብቃት የሚፈልጉ ስራዎችን በተሻለ ፍጥነት ማከናወን እንድትችሉ ያደርጋል። ከዚህም በተጨማሪ ቡና የማስታወስ አቅምን ይጨምራል፣ ንቃተ ህሊናን እና ለነገሮች በአካል እንቅስቃሴም ሆነ በንግግር የሚኖረንን የምላሽ ጊዜ ወይንም ሪያክሽን ታይም ፈጣን እንዲሆንም ያደርጋል። እንግዲህ ከላይ ካየናቸውም ጥቅሞች በተጨማሪ ቡና እጅግ በጣም ብዙ አንቲኦክሲዳንቶች ስላሉት የሰውነት ሴሎችን ከሚጎዱት ፍሪ ራዲካልስ ከምንላቸው ሞለኪውሎችም ለመከላከል ይጠቅማል። እንግዲህ ቡና እነዚህን ሁላ ጠቀሜታዎች ሊሰጥ የሚችለው በቀን ከ3 ካፕ ካልበለጠ መሆኑን መረዳት ያስፈልጋል። እነዚህ ጥናቶች ሲደረጉ የቡናው ልኬት በሆቴሎች ውስጥ በምናገኘው አይነት የቡና መጠጫ ወይንም ካፕ እንጂ በስኒ አለመሆኑንም ማወቅ ተገቢ ነው። ቡና መጠጣት የሌለባቸው ሰዎች እነማን ናቸው የሚለውን ስናይ ደግሞ ከፍተኛ የኮሌስትሮል መጠን ያለባቸው ሰዎች ባይጠጡ፣ ከጠጡም ግን ፊልተርድ የተደረገውን ቡና ቢሆን ይመረጣል። እርጉዝ ሴትም ባትጠጣ
ከጠጣችም ከ1 ካፕ ባይበልጥ መልካም ነው። ሕፃናት ግን ቡና ማታ አልጋ ላይ እንዲሸኑ ስለሚያደርጋቸው ጨርሶ ባይጠጡ የተሻለ ይሆናል። በስተመጨረሻም ቡና በጊዜ ሂደት ጥርስን ስለሚያበልዝ ከጠጣችሁ በኋላ ጥርሳችሁን ማጽዳትና በውስጡ የምትጨምሩት ስኳርም ጉዳቱ ከቡናው ጥቅም ስለሚበልጥ ከቻላችሁ በባዶ ለመጠጣት ሞክሩ። ለዛሬ በዚህ ብቃን። ላይክ እና ሰብስክራይብ ማድረግ እንዳትረሱ።